የጠየቀችው እሱን ነው የሚለውን በደንብ ወቁት። ቪዲዮውን እዩት። ሄዳችሁ ካያችሁ ያስተዋወቀችው ለቲያንስ ለሚያጭበረብሩት ኢንቨስት ያለው መጀመሪያ ኢንቨስት አታለው ኢንቨስት አድርገው የጠፉት ላይሰንስ የሌላቸው እነሱን ፕላትፎርም ነው በደንብ ስታስረዳ የነበረው። የተሰጠውም ለዛ ነው። ትክክል ነው። የተሰጠውም ፈቷ ትክክል ነው። አጭበርባሪ ለአጭበርባሪ ፕላትፎርም ለሚያታልል ላይሰንስ የሌለው ከመንግስት ጋር አብሮ የማይሰራ የጠፋም እስካሁን ያለፉት ፕላትፎርሞች ነቲያንስ እነዚህ ፕላትፎርም መልስ የሰጠው እንዳትደናገሩ። በደንብ ትክክለኛ ፎቶዋም የተሰጠበት አለ። እሱን አዳምጡ። ስንጠይቅ በደንብ እንወቀው። ፕላትፎርም ምንድን ነው? ኢንቨስት የለውም። ኢንቨስት ማም ያላችሁ እዚህ ለስራ ለኤጀንት ሌቭላችን ለማሳደግ አሪፍ ስራን ለመስራት ከውስጥ ኢንቨስት እናደርጋለን እንጂ ስናመጣ ኢንቨስት አድርገናቸው አይደለም። ኢንቨስት አድርጉ ይሄን ያህል ክፈሉ 20,000 30,000 ክፈሉ ብለን ኢንቨስት አድርገው አይደለም። ማታለን አይደለም። ላይሰንስ ደግሞ በሲንጋፖር በዓለም አቀፋዊ ኖተርክ ኦንላይን ቢዝነስ ላይሰንስ የተሰጠው ነው። ስለዚህ ላይሰንስ አለ የለውም ብሎ ነው መልስ የሰጠው። እንደገና ደግሞ ማታለል አለው እያለ ነው። እንደዚህ የጠፉ ፕላትፎርሞች አሉ። ሚስትና ባል ያጣላ ፕላትፎርም አለ። ይሄን ነው ሲናገር የነበረው እና የጠፉ ልጆች አሉ። አትደናገሩ። እንደኛ ደግሞ በደንብ እናንተ ወቁት። ይሄን ፕላትፎርም አትባክኑ። ማሚ ባለው አሁን የተናገረው ቲክታክ ላይ ሄዶ ኤክስቼንጅ አይደረግም፣ ኤክስቼንጅ ለኤጀንት ነው ምናምን። ለምን ትባከናላችሁ? ራሳችሁ ለምን አታውቁም? ራሳችሁ ለማወቅ እናንተ ለምን አትጥሩም? ኤጀንታችሁ ለምን አትጠይቁም? ሌላው ማሚ ያለንም በሙሉ እኔ አንዳንድ ጊዜ ስልጠና ከኔም ጀምሮ ስልጠና ስንወስድ ለአንድ ቀን ማንቂያ ነው የሚሆነው። ዛሬ ሰማን አዳመጥ በጣም ሞቲቬሽን አድርጎናል። ግን ለአንድ ቀን ትሆናለች። እሱን እንደኔ ለረጅም ሰዓት ሞቲቬሽን የሚሆነኝ የራሴ ያለውበት መንገድ እና የምኖረው መንገድ ነው እና ለቀጣይ የማስበው ጥሩ ህልም አሪፍ ህይወት የምኖረው እሱ ነው ሁልጊዜ ማንቂያ የሚሆነኝ። ለምን አሁን የማዳማችን የምታዘን ተቀጥረን የምንሰራ እሱ ግባ ውጣ በሰዓት ግባ የምንባለው ያ ከዛ ደግሞ ቀጣይ መርዳት የምንፈልገውን ሰው መርዳት የምንችልበት እድል እንዲፈጠርልን የምንመኘው ቤተሰቦቻችን የምንረዳበት እድል የሚፈጠረው ያን የተመቻችን ኑሮ የምንፈልገውን ቦታ ላይ ተቀምጠን የተጀላቀቀ ኑሮ የምንኖርበት ያንን ስናስብ ሁልጊዜ ማንቂያ ደወል ይሆናል። በስልጠና በአንድ ቀን በሁለት ቀን ብቻ ነው። ነገ ሁላችንም ወደ ኢንስቲትዩሽን እንሄዳለን፣ ኤክስቼንጅ እናደርጋለን። ከዛ ለሶስት ቀን ከዛ በኋላ ሞቲቬሽን ይጠፋል። ቀጣይ ስልጠና ሲኖር እንደገና እንነቃቃለን። በደንብ እንስራበት። ማንቂያ ደወላችን እናስቀምጥ። አኗኗራችን ሌላ ቢዝነስ አሁን ውጭ ላይ ያላችሁ ሳውዲ ዱባይ ያላችሁ ልጆች ኢትዮጵያ ውስጥ ያለውን ጠይቁ። ከዚህ ከኦንላይን ቢዝነስ ሌላ የሚሰራ ቢዝነስ የለም። ጠይቁ። አንድ ቢዝነስ ለመጀመር በታችሁ የሆነ ቢዝነስ ልታስቡ ትችላላችሁ። ሱፐርማርኬት ለመክፈት፣ የሆነ ሆቴል ለመክፈት፣ የሆነ ነገር ለመክፈት ታስቡ ይሆናል። ግን ያንን እንትን ለማለት ለመክፈት ስንት መስዋዕት ነው የምትከፍሉት? ስንት ወጪ ነው የምታወጡት? ከዛ በኋላ ኪሳራ አለ፣ ግብር አለ፣ የቤት ኪራይ አለ። ያንን ቢዝነስ ለመጀመር ደግሞ አማካሪ አለ። ለአማካሪ ትከፍላላችሁ። ብዙ ነገር አለው እና ዋናው አዋጭ ምንድነው? ኦንላይን ቢዝነስ ካሁኑ ማለት ነው። ስለዚህ እንወቅበት። አሁን ከኋላ ከሚመጡ ትውልድ ተሻግረን በብዙ እርምጃዎች ተሻግረን እንጠብቅ። አፕዴቶችን እያደረገ ነው ፕላትፎርሙ። ቢዝነሱን እያሳደገ ነው። አፕዴት እያደረገ ነው። የኤጀንት ሌቭል ቢያሳድግብንስ? ይሄንን እድል ብናጣውስ? እሱን ነው እንፈራው። በጣም እንፈራለሁ። ይሄ ሱፐር ኤጀንት ሌቭል 200 ሚሊዮን ቢሆንስ? ወደ ሲ ለመግባት 4 ሚሊዮን ቢሆንስ? ወደ ቢ ለመግባት 100 ሚሊዮን ቢሆንስ? ወደ ኤ ለመግባት 100 ሚሊዮን ቢሆንስ? 10 20 ቢሆንስ? ስለዚህ በደንብ መንቃት ይኖርብናል። እንስራ። እኔ የምጨምረው ነገር የለም። ብዙ ነገር ብሎታል።
በደንብ ተነሳስተን እንስራ። አፕዴት የተደረጉትን ነገሮች በደንብ ዲቴል እንወቅ። ሙሉ ከኛ ማወቅ እንችላለን፣ ከሷ አንጠብቅ። ለምሳሌ ብዙ ጊዜ የጠየቀች ልጅ አለች። ሰሞኑን በአፕዴት በተደረገ አፕዴት አድርጓና የፓርቲ በየቀኑ ከ400 በላይ አድርጋ ነው የምትቀበለው። ያን ብዙ ጊዜ ጠይቀኛለች። ያን ማንበብ፣ ትራንስሌት መጠቀም፣ ከእንግሊዝኛ ወደ አማርኛ እየፈታችሁ እንኳን መጠቀም ትችላላችሁ። ያን በምታደርጉበት ሰዓት ራሳችሁን ቁማችሁ እንድትችሉ ያደርጋችኋል። ሁሉም ነገር ጥያቄ በእጃችሁ ላይ ነው ያለው። ቪዲዮዎችን በማየት እንግሊዝኛ ካላችሁ ደግሞ በመተርጎም ትራንስሌት ማድረግ፣ ቴክኖሎጂ ጋር በመጠቀም ክህሎትን ማሳደግ፣ ቴክኖሎጂን መጠቀም። ስለዚህ ራሳችን እንድንቆም ያደርገናል ማለት ነው። ስለዚህ ራሳችን ለለውጥ እናዘጋጅ። ይሄ ኦንላይን ቢዝነስ አማራጫችን ይሁን። ስንጋብዝ ደግሞ አናግበስበስ። የሚሰራን ሰው መርጠን ጥራት ላይ እንስራ። እፈልጋለሁ ያለውን ብቻ ድካም ብቻ ነው የሚሆንላችሁ። ለቀጣይ ያለው ስራ ኤነርጂያችሁን ነው የሚቀንሰው። ስለዚህ እንስራ ያለ መሰልቸት፣ ቀጣይነት ያለው ስራ እንስራ ለማለት ነው። እና ወደ ስራ እንግባ። አመሰግናለሁ። ሌላ የረሳኋት ሀሳብ አለች። ስለፈቷ ብያለሁ። ሁለተኛ ደግሞ ኮመርሻል ባንክ ያወጣው እንትን አለና ስትደናገሩ ነበር ነው። ይሄ እኮ ፖፕን እንዲታወቅልን የሚያደርገው ግን ለቀጣይ ያለው መሻሻል ክሪፕቶ ከረንሲ ወደ ባንክ ለማዞር ቢትኮይንን ወደ ባንክ ለማለት ነው። ያ ደግሞ አሰራሩ ወደ እውነት እንዳይሄድ ተግባራዊ ይሆን። እስከዛ ተግባራዊ ቢሆን ራሱ እስከዛ መስራት ይጠበቅብናል። ይሄ ምንም ያ እንትን አዋጅ መውጣቱ ለፖፕ ብቻ እየወሰዳችሁ ነው የተገነዘባችሁ። ብዙ ጥያቄ መጥቶልኝ ነበር። እንደዚህ ብሔራዊ ባንክ እንትና መጣሳ ኦንላይን ስራ እንደዚህ ሊዘጋ ነው ምናምን ብዙ ጥያቄ አለ። ይሄ ለኦንላይን ቢዝነስ እንትን አይደለም፣ ፖፕ ብቻ አይደለም። ቲክታክ ላይ የሚሰራበት ነው፣ ዩቲዩብ ላይ የሚሰራ ነው፣ በትንሽም ቢሆን ማለት ነው። ስለዚህ ያን ደግሞ አትደናገሩ። ለፖፕ ቫይራል ለመውጣት ለመታወቅ ይረዳናል። እንስራበት። አሪፍ እድል ነው ብዬ የማስበው ሲጀመሪያ እና ምንም ችግር የለበትም። እንስራ። ጥያቄ ሲኖር እንጠያየቅ። ራሳችን የሆነ ከዚህ ያያችሁት ችግር በራሳችን ቲም እንፍታ፣ በራሳችን ሰዎች እንፍታ። ከሌላ ይሄድ እንትን ሀሳባችን እንትን አንበት። ቲክታክ ላይ ሄድ ሲጀመር ቲክታክ ላይ ለስራ ላይ እንሂድ። እዛ ላይ ሄዶ ለማውራት የሌላ ሀሳብ አምርቶ እዚህ ያለውን ሀሳብ ለመበታተን አይደለም። እንባክናለን። እንደዛ ከሆነ ሀሳባችን ይባክናል፣ ስራችንም ይደናቀፍብናል። አመሰግናለሁ። ከዚህ በላይ የምጨምረው ነገር የለኝም። ማበላሸት ነው የሚሆንብኝ። ሌሎቻችሁ ቀጥሉ። Enjoy your life.